በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከምግብ በፊት ከመመገብ በፊትና ከተመገቡ በኋላ የሚጸለይ ጸሎት የትኛው ነው? ሳይበሉ የሚጸለየው የትኛው ነው? በልተው የሚጸለየው የትኛው ነው? በመጀመሪያ ስለ ጸሎት ትንሽ ነገር ልንገራችሁ፣ የምታውቋቸው ነገሮች። አንደኛ ጸሎት ምን ማለት ነው ብትባሉ ምንድን ነው የምትሉት? መልሱ ግን ይሄ ነው። ጸሎትሰ ይእቲ ተናግሮተ ሰብእ ሀበ እግዚአብሔር ልዑል እንዘ ያአኩቶ ወይሴብሖ ወይተአመን በእግዚእናሁ ወበተአምኖ በአበሳሁ ወሐሲስ እምኔሁ በዘያሰምሮ ቦቱ ይላል። ትርጉሙን ልንገራችሁ፣ እግዚአብሔር በረድኤቱ አይለየን። ጸሎትስ ሰው ከልዑል እግዚአብሔር ጋር የሚነጋገራት ነገር ናት። ፈጽሞ እያመሰገነ ጌትነቱን አምኖ በደሉንም አምኖ እርሱ ደስ የሚያሰኝበትን ሽቶ እግዚአብሔርን ያመሰግነዋል፣ ያከብረዋል፣ ያገነዋል። ጸሎት ማለት እንግዲህ አንድ ቀዳሚው ነገር አሁን እንዳልነው ከእግዚአብሔር ጋር መገናኘት ነው። 2 መነጋገር ነው። 3 ማመስገን ነው። 4 ጌትነቱን ማመን ነው። 5 ንስሐ ነው፣ በደልን ማመን ነው። 6 እግዚአብሔር ደስ የሚያሰኘውን ነገር ማድረግ ማለት ነው። በቃ ጸሎት ማድረግ። ስለዚህ ጸሎት ስታደርጉ አንደኛ እግዚአብሔርን ታገኙታላችሁ፣ 2 ትነጋገሩታላችሁ፣ 3 ፈጸማችሁ ታመሰግኑታላችሁ፣ 4 ፈጣሪያችሁ ጌታችሁ አባታችሁ አምላካችሁ መሆኑን ታምናላችሁ፣ 5 በደላችሁን ይቅር በለን ትሉታላችሁ። ንስሐ ነው፣ ተአምኖ ኃጣውእ ነው። ተመልከቱ። ከዛ ደግሞ እርሱ ደስ የሚሰኝበትን እግዚአብሔርን ታደርጋላችሁ። በቃ ስትጸልዩ ደስ ይለዋል፣ እግዚአብሔር ደስ ይለዋል። አባት እናቶቻችሁ ስትታዘዟቸው ደስ ይሏችኋል። ጌታችሁም አዛዣችሁም ቢኖር ስትታዘዙት ደስ ይለዋል። እግዚአብሔር ደግሞ ደስ የሚለው እናንተ ስትቀደሱለት፣ ይቅር በለኝ ስትሉት ደስ ይለዋል እግዚአብሔር። በቃ ስራው መማር ብቻ እኮ ነው፣ መማር ብቻ ነው። የእግዚአብሔር ስራ መማር ብቻ ነው፣ ይቅር ማለት ብቻ ነው። እመቤታችንን ሁልጊዜ የምንላታለን፣ ልጅሽ እጁ መማር ብቻ ነው እንላታለን። ምህላ የሚባል ጸሎት አለና ያንን ምህላ ካደረስን በኋላ መጨረሻ ላይ የምንለው አለ፣ ሰአሊ ለነ ማርያም ለለ ሰዓቱ ተግባረ እደዊሁ ለወልድኪ ይንጥፋ በከንቱ ኩሎ ማልተ ወኩሎ ሌሊተ ብዙ ኃጢአተ ዘገበርነ በእንተ ማርያም እምከ ስረይ ለነ ኃጣውኢነ እንላለን። ልጅሽ እጁ መማር ብቻ ነው እያለን ነው። ስለዚህ እነዚህን ነገሮች ልብ በሉ፣ አስተውሉ። ጸሎት 1 ከእግዚአብሔር መገናኘት፣ 2 ከእግዚአብሔር መነጋገር፣ 3 ፈጽሞ ማመስገን፣ 4 ጌትነቱን ማመን፣ 5 በደልን ማመን፣ 6 እርሱ ደስ የሚሰኝበትን ነገር መሻት። እዚህ ውስጥ አሁን እሱ ደስ የሚሰኝበትን ነገር መሻት በሚለው ውስጥ ብዙ ነገር አለ። ከመላእክቱ ጋር ስትገናኙ ደስ ይለዋል። ከእግዚአብሔር ጋር መገናኘት ከመላእክት ጋር መገናኘት ነው። ከቅዱሳኑ ከነቢያቱ ጋር ከሐዋርያቱ ጋር ስማቸውን ስትጠሩ ዘመድ ናችኋ። ዘመድ ስለሆናችሁ ትጠሯቸዋላችሁ። ነቢያቱን ስትጠሩ፣ ሐዋርያቱን ስትጠሩ፣ ሰማዕታቱን ስትጠሩ፣ ጻድቃን ስትጠሩ ዘመድ ናችሁ። እንኳን ከነሱ ራሱ እግዚአብሔር ዘመድ ነው፣ አባት እናት ነው። አንተ አቡነ ወአንተ እምነ እንለዋለን። በሉት እስቲ አንተ አቡነ ወአንተ እምነ። ትርጉሙን ደግሞ እንዲህ በሉ፣ አንተ አባታችን ነህ፣ አንተ እናታችን ነህ። አባትም እናትም ይሆናችሁ
ክፉ አይንካችሁ፣ ከመከራ ይሰውራችሁ። ጸሎት ማለት እንግዲህ ከመከራ የመሰወር እግዚአብሔር ደስ የሚያሰኘውን ነገር ማድረግ ማለት ነው። በሚጸለይበት ጊዜ ደግሞ ስርዓቶች አሉት። የሚጸለዩ ስርዓቶች አሉ። ምንድነው ስርዓቱ ስንል ጌታችን እንደተናገረ በወንጌል ላይ እንደነገረን ከሁሉ አስቀድሞ መቆም ራሱ አንዱ ነገር ነው። ጸሎት በተለያየ ቁጭ ብሎ የሚጸለይ ጸሎት አለ። በነገራችን ላይ ተንበርክኮ የሚጸለይ ጸሎት አለ። ዋናው ጸሎት ግን ቀዊም ነው። በተለይ በቅዳሴ ጊዜ ወይም ደግሞ በቤት ውስጥ በስብሐተ በጠዋቱ ጸሎት በማታው ጸሎት አንዱ መጀመሪያ ምንድነው? መቆም ነው። ከስርዓታት ሁሉ መቅደመ ሁሉ ከመይቁም በእገሪሁ እግዚአብሔር እንዳስተማረ በእግሩ ይቁም፣ በእግሯ ትቁም፣ በእግራችሁ ቁሙ። ስለዚህ ቅዱስ ዳዊት ራሱ እንደተናገረ ማለት ነው። ቅዱስ ዳዊት በመዝሙር 5 ቁጥር 3 ላይ ስታዩት የሚናገረው ቃል አለ። በጽባ እቀውም ቅድሜከ ወአስተርኢ ለከ ይላል። ቅዱስ ዳዊት ነው። ልበ አምላክ በረከቱ ይደርባችሁ። 7 ሀብታት ያለው ነው። መከታ ይሁናችሁ። ማለዳ በፊትህ እቆማለሁ ላንተም እታያለሁ ይላል። ተመልከቱ። ማለዳ በፊት እቆማለሁ ላንተም እታያለሁ። ለጸሎት ስትቆሙ እግዚአብሔር ያያችኋል። ትገናኛላችሁ ብያችሁ እግዚአብሔር ያያችኋል። ሌላ ደግሞ የምታረጉት መቆም አንዱ ነው። የነቃ ንቃት ያስፈልገዋል። ጸሎት ሲደረግ ንቃት ነው። ወደ አግሚት ይላታል ሕጓን ቀኒተ ወገብን የመታጠቅ በዝናር። ይሄም ደግሞ ጌታችን በወንጌል እንደነገረን በከመይቤ እግዚእነ ለይኩን ቅኑት አቂክሙ። አሁን ምንድነው? የታጠቀ ነው። መብራታችሁ የበራ ወገባችሁ የታጠቀ ይሁን። ሉቃስ 12 ስትመለከቱ ቁጥር 35 ጀምሮ እዩት እስቲ። ወገባችሁ የታጠቀ መብራታችሁ የበራ ሁልጊዜ ዝግጁ ናችሁ ማለት ነው ለጸሎት። ስለዚህ ይሄን ያሳያል። ሌላ ደግሞ ከተመለከታችሁ ዋናው አንዱ እንግዲህ አንደኛ መቆም ነው። ሁለተኛ ደግሞ ወገብን ታጥቆ ወይም አለባበስን ማሳመር በመስቀልያ እሱ ራሱ የሚገባ ነገር ነው። ከዛ ፊት ደግሞ ወዴት ነው የሚዞረው? እቤታችሁ ሆናችሁ የምትጸልዩትን ነው የምነግራችሁ። እቤታችሁ ሆናችሁ በምትጸልዩ ሰዓት ፊታችሁን ወዴት ነው የምታደርጉት? በእርግጠኝነት የመለሳችሁልኝ ያላችሁ ስቅለት አድርጋችኋል ወይም ምስለ ፍቁር አድርጋችኋል። ወደዛ ወደ ስዕሉ ዞራችሁ ነው። ጥሩ። አቅጣጫው ግን አስፈላጊ ነው። ወዴት አቅጣጫ ነው? ወዴትኛው አቅጣጫ? ስለዚህ አቅጣጫው ይወስናል። ሁልጊዜ ጸሎት ፊትን ወደ ምስራቅ ነው። ገጽ ሁልጊዜ መንገለ ምስራቅ ወደ ምስራቅ ነው። ወደ ምስራቅ የጌታ አመጣጡ በምስራቅ ነው። ዳግም አመጣጡ ሁልጊዜ ያን እያሰብን ነው ከእግዚአብሔር ፊት የምንቆመው። አራተኛ ቅድም እንዳልኳችሁ በመስቀል አምሳል ከላይ ወደ ታች ከግራ ወደ ቀኝ በጣት ማማተብ ነው። ጸሎቱ ሲጀምር አአትብ ገጽ የወኩለንታይ በትዕምርተ መስቀል ተብሎ ነው ጸሎት የሚጀምረው። ከዛ በስመ አብ ወወልድ ወመንፈስ ቅዱስ ብላችሁ ትጸልያላችሁ። እንግዲህ ባጭሩ እነዚህን ለዛሬ አስታውሻችኋለሁ። ዋና የፈለኩት ግን ጸሎት ማለት የነገርኳችሁ ዋናው ነገር ጸሎትስ ይእቲ ተናግሮተ ሰብ ሀበ እግዚአብሔር፣ የሰው ልጅ ወደ እግዚአብሔር የሚናገራት እግዚአብሔርን የሚያገኝበት እግዚአብሔር ልዑል እንዘ ያኩቶ የሚያመሰግንበት ወይ ሲቦ የሚቀድስበት ወይ ተአመን በእግዚእናሁ በአምላክነቱ በጌትነቱ ታምኖ አምኖ እግዚአብሔር ኃያል አምላክ ብሎ ወበተአምኖ በአበሳሁ በተአምኖ ኃጢአትን በማመን ወሐሲስ እምኔሁ በዛ ያሰምሮ ቦቱ በሱ ደስ የሚሰኝበትን ነገር ፈልጎ ሽቶ የሚጸለይ ነው ይላል። የሰማነውን በልቡናችን ያሳድር። ይሄ የቤተ ክርስቲያናችን ትምህርት ነው። ከዚህ ቀጥሎ አሁን እንግዲህ የምነግራችሁ የትኛውን ጸሎት በልቼ መጸለይ እችላለሁ ወይስ የትኛውን ጸሎት ሳልበላ መጸለይ እችላለሁ? አሁን እናንተ ራሱ ለዚህ አንድ መልስ መስጠት ትችላላችሁ። ለምሳሌ ጸሎት ከሚለው ትርጉም የመጀመሪያው ወሰድ ነው ምንድነው? ከእግዚአብሔር ጋር መነጋገር ነው አይደል ያለው። ስለዚህ ከእግዚአብሔር ጋር ስትነጋገሩ ሳትበሉም ትነጋገራላችሁ፣ በልታችሁም ትነጋገራላችሁ ማለት ነው። ጸሎት እግዚአብሔርን ማግኘት ነው። ሳትበሉም እግዚአብሔርን ታገኙታላችሁ፣ ከበላችሁም በኋላ እግዚአብሔርን ታገኙታላችሁ። ጸሎት እንግዲህ ይሄ ነው። አያችሁት? ቅድም ካየነው ትርጉም ጋር
ስሙን ማመስገን ነው፣ ስሙን ማክበር ነው። በልታችሁም ስሙን ታከብራላችሁ፣ ሳትበሉም ስሙን ታከብራላችሁ። በኃጢአት ማመን ነው፣ ተአምኖ ኃጣውእ ነው። በደልን ማመን ነው፣ አበሳን ማመን ነው። ሳትበሉም ታምናላችሁ፣ ከበላችሁም በኋላ ታምናላችሁ። እግዚአብሔርን ደስ የሚሰኝበትን ነገር መፈለግ ነው፣ እሱም ጸሎት ነው። እናንተም ደስ የምትሰኙበትን ነገር የሚሰጣችሁ እግዚአብሔር ከበላችሁም በፊት ከበላችሁም በኋላ ይህ የማይቀር ነው። ግን በምሳሌ ልንገራችሁ። ቅዳሴ በፍጹም አይበላም፣ አይቀመስም። ምንም ነገር አይበላም፣ አይጠጣም፣ ወደ አፍ ምንም አይገባም። የጸሎተ ቅዳሴን ማስቀደስ ለመቁረብ ስለሆነ ከጸሎት ሁሉ ታላቁ ጸሎት የቅዳሴ ስርዓት ቅዱስ ሥጋው ክቡር ደሙ የሚፈተትበት ስለሆነ ማንም ሰው በልቶ ወደ ቅዳሴ አይገባም። የቅዳሴ ጸሎት በልቶ ጠጥቶ በፍጹም አይፈጸምም፣ መቁረብም አይቻልም። ሌላው ለምሳሌ የማህሌት ጸሎት አለ፣ የሰዓታት ጸሎት አለ። የማህሌት ጸሎትና የሰዓታት ጸሎት ማታ ላይ በጊዜ ሊጀምር ይችላል። እነዛ ሌሊቱን ስለሚደረጉ በነዛ መሃል ውስጥ አይበላም፣ አይጠጣም። ዋዜማ የሚባል አለ። ንግስ ከሆነ ለምሳሌ ዋዜማ ቀደም ብሎ ነው የሚቆመው። ዋዜማ ለምሳሌ ሰው በግሉ ጾሞ የሚቆም ሊኖር ይችላል። እሱ በፍጹም የተጻፈ አይደለም። ዋዜማ ለምሳሌ መሪጌቶች ሲቆሙ፣ ካህናት ሲቆሙ ከጠዋት ምግብ ቀምሰው ሊሆን ይችላል ከሰዓት የሚቆሙት። ሲወጡም ማዕድ ተዘጋጅቶ ይቀምሳሉ። የታደሉ ካህናት ይህን ያዘጋጃሉ። ቅዳሴ አይበላም፣ አይጠጣም። ሌሊት ሲቆም ማህሌት፣ ሰዓታት አይበላም፣ አይጠጣም። ቅዳሴ ከሰዓት ሲሆን ለምሳሌ በዓል ሲሆን፣ ዓመት በዓል ሲሆን፣ አርብ ሲሆን፣ ሮብ ሲሆን፣ ለምሳሌ ንግስ ቢኖር በእነዚህ ቀናት ማህሌቱ የሚቆመው ከማታ ጀምሮ አይደለም፣ ከሌሊት ከጠዋት ሲነጋጋ ጀምሮ ነው። እስከ ቀን ድረስ አይበላም፣ አይጠጣም። ውዳሴ ማርያም ዳዊት የሚጸለይ ውዳሴ ማርያም ዳዊት የመጀመሪያ የነግህ ጸሎት የጠዋት ጸሎት ሳይበላ ሳይጠጣ ይደረጋል። እዚህ ላይ በጣም ማሰብ ያለባችሁ አንድ ቁልፍ ነገር መልስ እንዲሆናችሁ ሌላው እምነግራችሁ 7 የጸሎት ጊዜያት አሉ። እነዚህ 7 የጸሎት ጊዜ ታውቃላችሁ። ጠዋት ነግ አለ። ጠዋት ነግህ ጌታችን ኢየሱስ ክርስቶስን ወደ ፍርድ አደባባይ የጎተቱበት ሰዓት አለ። አንድም ጨለማው አልፎ ቀኑ የሚመጣበት የጠዋት ጸሎት አለ። ያ ጸሎት ሰዎች ሳይበሉ ሳይጠጡ በመጀመሪያ የሚያደርጉት ጸሎት ነው። ተመስገን ብለው እንደተነሱ ከስጋዊ ምግብ ይልቅ የነፍስን አስቀድመው ጸሎት ያደርጋሉ። ከዛ የ3 ሰዓት ጸሎት አለ። ይሄ ጸሎት ደግሞ ጌታችን ለፍርድ አደባባይ ወደ እነ ጲላጦስ ፊት የቀረበበት፣ እመቤታችን ብስራተ ገብርኤልን የሰማችበት፣ መንፈስ ቅዱስ የወረደበት ሰዓት ነው። በዚህ ሰዓት ለምሳሌ ሲጸልይ ጠዋት ከዛ ቀድሞ ቁርስ በልቷል ሰው። የጠዋቱ 3 ሰዓት ጸሎት ሲሆን ማለት ነው። የቀኑ 6 ሰዓት ጸሎትም ላይ ቁርስ በልቷል፣ ውሃ ጠጥቷል፣ ሻይ ጠጥቷል፣ ፍስክ ከሆነ ወተት ጠጥቷል። እንደ አመጋገባችሁ፣ እሱን አይመለከተኝም። ግን 6 ሰዓት ጸሎት ሲሆን ጾም ካልሆነ ሲጸልይ የ6 ሰዓት ጸሎት እኮ ጌታችን የተሰቀለባት ሰዓት ነች። ያችን ሰዓት አቡነ ዘበሰማያት የሚሆን ሌላ ጸሎት ሲጸልይ ተመግቧል። በዚህ ማየት ትችላላችሁ። 9 ሰዓት ላይ ደግሞ አለ ነፍሱን የሰጠበት ሰዓት አለች። በዛም ሰዓት እንዲሁ ማታ አለ የሰርክ ጸሎት አለ። የሰርክ ጸሎትም ቤተክርስቲያን ተሄዶ ይጸለያል። ምግብ ተበልቶ ነው የተዋለው። ስለዚህ እንግዲህ ማወቅ ያለባችሁ ምንድነው? ቅዳሴ በተለይ በፍጹም ምግብ ተበልቶ አይደረግም። የነግህ ጸሎት ምግብ ሳይበላ ቢሆን ይመረጣል። የፍስክ ቀን ሲሆን የጾም ቀን ጾሞ ስለሚበላ ተጸልዮ ስለሚበላ ያ የታወቀ ነው። ማህሌትና ሰዓታት በሚቆሙበት ጊዜ እንዳልኳችሁ ሰዎች የማታ በጊዜ ከሆነ የተጀመረው ቀኑን የጾም ስላልሆነ ተመገበው ይውላሉ። ሌሊቱን ግን ምንም ነገር አይመገቡም፣ ምስጋና ይሰጣሉ። እንግዲህ በጠዋት ላይ የሚጸለዩ ለምሳሌ መልከ ማርያም፣ መልከ ኢየሱስ፣
እነዚህ ይኖራሉ። ውዳሴ ማርያም እነዚህ ጸሎቶች ሁሉ ጣዋት በሚጸለዩበት የጣዋት ጸሎታችሁ ላይ በሆነ ሰዓት ሁሉ ሳይበሉ የሚጸለዩ ናቸው፣ የግድ ነው። ከዛ በኋላ ግን ቀን ላይ ወይ ማታ ላይ የሆነ ቦታ ሊደገም ይችላል። ለምሳሌ ኪዳን፣ የኪዳን ጸሎት በቤተክርስቲያን የሚጸለይ ነው። ለቅዳሴ ጊዜ የሚጸለይ ጸሎት ነው። ያንን ሰው ሳይበላ ሳይጠጣ ይጸልየዋል የኪዳን ጸሎት። ድንገት ግን አንድ ካህን ጸበል ሊረጭ ቢመጣ ኪዳን ይደግማል። ወይም ቀኑን ውለን የሰርክ ኪዳን የሚባላል። የሰርክ ጸሎት ስናደርስ ኪዳን 9 ክፍል አለው። የአንዱ ከሰባቱ ኪዳናት አንዱ የሆነው ኪዳን ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ዘኢይመውት የምንለው 9 ናቸው ጸሎቶቹ። የነግ አለው፣ የሌሊት 3 ነው። ከዛ እንደገና የጸባሁ አለ 3። ከዛ የሰርክ የሚባል የማታ 3 አለ። ለምሳሌ የማታው ቅዱስ ተብሎ ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ዘኢይመውት ዘተወልደ እማርያም ቅድስት ድንግል ተሳሃለን እግዚኦ፣ ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ዘኢይመውት ዘተጠምቀ በዮርዳኖስ ወተሰቅለ ዲበ ዕፀ መስቀል ተሳሃለን እግዚኦ፣ ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ዘኢይመውት ዘተንሳ እሙታን አመሳልስት ዕለት አርገ በስብሃት ውስተ ሰማያት ወነበረ በየማነ አቡሁ ዳግመ ይመጽእ በስብሃት ይኮንን ሕያዋነ ወሙታነ ተሳለን እግዚኦ፣ ስብሃት ለአብ፣ ስብሃት ለወልድ፣ ስብሃት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን ወአሜን ለይኩን ለይኩን ብለን ቅዱስ በዜማ ካልን በኋላ ከዛ ንሴልስ ለከ የሚባል አለ። ከዛ ደግሞ ንዌድስ ለከ የሚባል አለ። ሶስተኛው ደግሞ ለከ ዘምልበነ ይባላል። እንግዲህ እነዚህ ጸሎቶች የሰርክ ነው ከተበላም በኋላ። ስለዚህ ኪዳን ሳይበሉት በፊትም የሚጸለይ ጸሎት ነው በመቅደስ ውስጥ፣ ከተመገቡም በኋላ የሚጸለይ ጸሎት። ኪዳን ግን ምእመናን መጸለይ የለባችሁም። ሌላው የቅዳሴ ጸሎት የምእመናን ድርሻ አለ። ቅዳሴው በ3 ክፍል ነው የተዘጋጀው። ይካ የሚል አለ፣ ይበል ካህን፣ ይድ የሚል አለ፣ ይበል ዲያቆን፣ ይህ የሚል አለ፣ ይበል ህዝቡ ይበል። ያችን ድርሻ በመማር ልታውቁ ትችላላችሁ። ምእመናን ቅዳሴ መጽሐፍ ይዘው በቤታቸው ማንበብ፣ እኔ በራሴ ነው የምነግራችሁ። መምህሮቼም ያስተማሩኝም መምህር ሁሉም ያስተማሩኝ ታላላቅ መምህሮቼ ይሄን ነገር ሲደግፉት አላየሁም። በሕጉም ካየነው ምእመናን የምትጸልዩ ጸሎትና አሁን ለምሳሌ ኪዳን፣ ሊጦን፣ ቅዳሴ የካህናት ነው። ይህንን ጠንቅቆ ባለማወቅ ብዙ ጊዜ ተደበላልቋል። ወይም አንዳንድ ሰው ግድ የለም ጸልዩት ሊላችሁ ይችላል። በፍጹም የቅዳሴ መጽሐፍ የሚናገረውን ዝርዝር ምእመናን ዋናውን ትምህርት ነው እንጂ የምትማሩት በውስጡ ያለው ለእናንተ አይሆንም፣ አይፈቀድም። አሁን ብዙ ሰው አያውቅም ስለ መጽሐፍ የሶሎሞን መጽሐፍ መኃልየ ዘሶሎሞን። አሁን በሱ መጽሐፍ በእኛ አገር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕግ ነው የምነግራችሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕግ ጦር ያልጠፋለት ሰው ማንበብ አይችልም ጭራሽ። ወይም ትርጉሙን በደንብ ያልተማረ ሰው ማወቅ አይችልም። መኃልየ ዘሶሎሞንን ለምሳሌ ትርጉሙን ሚስጥሩን በደንብ ካላወቀ ወይ ጦር ካልጠፋለት፣ ጦር ማለት ምንድነው? የዝሙት ሐሳብ፣ የዓለም ሐሳብ፣ እሱ ካልጠፋለት ማንበብ አይችልም በሕጉ። ማንም ሰው ግን እየገለጠ ያነበዋል። በአይሁዶች አሁን አላውቅም ሕጋቸውን፣ በጥንት የአይሁድ በሕጉ በስርዓቱ ከ30 ዓመት በታች መኃልየ ዘሶሎሞንን አያነብም። ስለዚህ እንደው እንደተገኘ ዛሬ ህትመት ስለመጣ ህትመት ስላለ ዝም ብሎ ተነስቶ ያገኙት አይጸለይም። ለእያንዳንዱ ምን እንደሚጸልይ ካህን ምን እንደሚጸልይ፣ ምእመናን ምን እንደሚጸልዩ፣ ዲያቆን እንኳን ምን እንደሚጸልይ ህግና ስርዓት አለው። ስለዚህ ኪዳን፣ ሊጦን፣ ቅዳሴ እነዚህ ለካህናት ናቸው። ለማንኛውም እንግዲህ ከምግብ በፊት የሚጸለይና ምግብ ከበሉ በኋላ የሚጸለይ ላነሳችሁልኝ ለነዚህ እንግዲህ በጸሎታችሁ ሁሉ የነግ ጸሎት በምታደርጉበት ጊዜ ሰው ከመኝታው ሲነሳ መጀመሪያ በንጹህ መንፈሱ ምንም ሳይበላ ሳይጠጣ
እግዚአብሔርን ያመሰግናል። ታጥቦ ነው ጸሎት ሲደረግ፣ ታጥቦ ነው። ጠዋት በምትነሱበት ጊዜ ምግብ ሳትመገቡ ትጸልያላችሁ። ከዛ በኋላ ያሉ ጸሎታቸው ግን በልታችሁ ጠጥታችሁም ልትጸልዩት የምትችሉት ጸሎት ነው። ቅዳሴ ጸሎት፣ የሌሊት ጸሎት፣ በቤተ መቅደሱ የሚደረጉ ሁሉ ጸሎቶች ደግሞ በተለይ ቅዳሴ ምንም ነገር ሳይቀመስ ጾሞ ሰዓታቱን ጠብቆ የአጽዋማቱን ጊዜ ጠብቆ የሚደረግ ነው። በተረፈ ግን የምትጸልዩዋቸው መልክ መጽሐፍ ቅዱስ፣ ትልቁ ደግሞ ጸሎት መጽሐፍ ቅዱስ ነው። መጽሐፍ ቅዱስም ማንበብ ትልቁ ጸሎት ነው። ነቢያት ይነበባሉ። በየዕለቱ ራሱ የሚጸለዩ ጸሎቶች ስላሉ ከነቢያት የተመረጡ እነሱን ሁሉ እንመለከታለን። ይብቃን እንግዲህ።